ማርክ አልደር በመጀመሪያ ዳያና ላቭሴንን ያያት ጊዜ ያምላክ ያለ እንዳንቺ የምታምር ሴት አይቼ አላውቅም አላት። ያገኛት ሁሉ እንዲላታል። ዳያና ያለ ጥርጥር ውብ ሴት ስትሆን ጥሩ ልብስ መልበስም ትወዳለች። የዚያን ቀን እጀ ጉርድ ቅልጥሟ ጋር የሚደርስ ቀሚስ ለብሳ ነበር። እንዳማረባት ማውቃለች። ማንቸስተር ከተማ ሚድላንድ ሆቴል ውስጥ እራት ግብዣ ተጠርታለች። በግብዣው ላይ ከነበሩት ከባሏ የንግድ ሸሪኮች ጋር በሙሉ ስትደንስ አመሸች። ታዲያ ሁሉም አብረዋት የደነሱት ወንዶች ደረታቸው ላይ ይለጥፏታል ወይም እግሯ ላይ ይቆማሉ። ሚስቶቻቸው ደግሞ በጥላቻ አይን አፈር ድም ያስግጧታል። ወንዶች ቆንጆ ሴት አይተው ሲቅበጠበጡ፣ ሚስቶች ለምን ባሎቻቸውን ትተው ሴቷ ላይ በቁጣ እንደሚያፈጡ ሁልጊዜ ገርማታል። እሷ እንደሆነ እነዚህን ጉረኛ በውስኪ የደነዘዙ ባሎቻቸውን አትፈልግም። አንድ ጊዜማ የከተማውን ምክትል ከንቲባ በሰው ፊት በማዋረዷ ባሏን አሳፍራው ነበር። በኋላም ትንሽ ረፍት አገኝ ብላ ሲጋራ የምትገዛ መስላ ከሆቴል ወጥታ ሄደች። ኮኛኩን እየተጎነጨ ብቻውን ተቀምጧል። ልክ በክፍሉ ውስጥ የፀሐይ ብርሃን የፈነጠቀች ይመስል ስትገባ አይኑን ተከለባት። ሰውየው አጠር ያለና እንደ ሕፃን ፍልቅልቅ ያለ ፈገግታ የተላበሰ ሲሆን አሜሪካዊ መሆኑ ሁኔታው ያሳብቅበታል። ገና እንዳያት አድናቆቱን የገለጸላት ሲሆን ሰውየው የደስ ያለው በመሆኑ ፈገግ ብትልለትም አላናገረችውም። ሲጋራዋን ገዝታ ቀዝቃዛ ውሃ በጉሮሮ አለቀቀችና ወደ ዳንሱ አዳራሽ ተመለሰች። ሰውየው ማን እንደሆነች ከቡና ቤቱ አስተናጋጅ ጠየቀና አድራሻዋን እንደምንም አግኝቶ የፍቅር ግጥም ጽፎ ላከላት። ግጥሙ ስታነብ አነባች። ያስለቀሳት ብዙ ነገር ተመኝታ ሁሉንም ነገር ባለማግኘቷ ነው። ያለቀሰችው በዚች ደስታ በራቃት ከተማ የዓመት ረፍት መውጣት ከሚጠላ ባሏ ጋር ተጣብቃ በመቅረቷ ነው። ያለቀሰችው ከ5 ዓመት ወዲህ ለመጀመሪያ ጊዜ የፍቅር ግጥም በመስማቷ ነው። ያለቀሰችው ለመርቪን ያላት ፍቅር የተሟጠጠ በመሆኑ ነው። በነጋታው እሁድ ስለነበረ ዳያና ቤት ውስጥ መሸገች። ሰኞ ዕለት ወደ ከተማው መጽሐፍት ቤት ሄዳ ከዚህ ቀደም የተዋሰችውን መጽሐፍ መለሰችና ፊልም ቤት ገባች። ከዚያም ለእህቶቿ ልጆች ስጦታ ስትገዛዋለች። በኋላም እራት መስሪያ የሚሆኑ ቁሳቁሶችን ገዛችና ከከተማ ወጣ ወዳለው መኖሪያዋ በጊዜ ለመድረስ ባቡር ላይ ተሳፈረች። ከተማው ስትዟዟርና ቡና ስትጠጣ የአሜሪካዊ አነጋገር ቅላጽ ያለውን ሰው ሳታገኝ በመዋሏ በጣም ተከፋች። ነገር ግን ነገሩን ስታስበው ጅልነት ሆነባት። ሰውየውን ያየችው ለአፍታ ጊዜ ሲሆን በወቅቱም አላነጋገረችውም። ሆኖም ይሄ ሰው ለዓመታት ያጣችውን ፍቅር የሚቀሰቅስ ሆኖባታል። ታዲያ ይህን ሰውዬ ደግማ ብታገኘው ወይ ባለጌ ይሆናል፣ ወይ ወፈፌ ይሆናል፣ ወይ በሽተኛ ይሆናል፣ ወይ ደግሞ ገላው የሚቀረና ይሆናል ብላ አሰበች። ከባቡር ወርዳ የቤቷን መንገድ ይዛ ስትሄድ ባልጠበቀችው ሁኔታ ሰውየው ወደ እሷ ሲመጣ በማየቷ ክው ከማለቷም በላይ ተርበተበተች። ፊቷ ቲማቲም መሰለ። ልቧም 100 ሜትር ሸመጠጠ። እሱም ሲያያት መደንገጡ ባይቀርም ሊያናግራት ቆም አለ። እሷ ግን እርምጃዋን ቀጠለች። አልፋው ስትሄድ ነገ ጠዋት ማዕከላዊ መጽሐፍ ቤት ጠብቀኝ አለችው። መልስ ይሰጠኛል ብላ ብትጠባበቅም ሰውየው ፈጣን አእምሮ ያለው መሆኑን በኋላ ተረዳችለት። ወዲያው የትኛው ክፍል አላት። አፏ እንዳመጣላት ባዮሎጂ ክፍል በማለቷ ሳቅ አለ። ቤቷ የደረሰችው በደስታ ተሞልታ ነው። ቤቱ ውስጥ ሰው የለም። የጽዳት ሰራተኛዋም ስራዋን ጨራርሳ የሄደች ስትሆን መርቪን ገና አልገባም። በማግስቱ ቀጠሯቸው ቦታ መጽሐፍት ቤት ከላይ ጸጥታ የሚል ጽሑፍ የተንጠለጠለበት ቦታ ተቀምጦ አገኘችውና ሰላም ስትለው ሌባ ጣቱን ከከንፈሩ ላይ አድርጎ ዝም እንድትልና እንድትቀመጥ አመለከታት። ከዚያም በብጣሽ ወረቀት ላይ አንድ ነገር ጽፎ አቀበላት። ኮፍያሽ ያምራል ነበር የሚለው። ኮፍያዋ በአንድ በኩል ገደድ አድርጋ ራሷ ላይ የደፋች በመሆኗ የግራ አይኗን ከልሎታል።
ይህን ኮፍያ አደራረግ ፋሽን ሲሆን ይህንን ፋሽን ለመከተል የሚደፍሩትም ወኔ ያላቸው ጥቂት ሴቶች ብቻ ናቸው። እስክሪብቶ ከቦርሳዋ አወጣችና ኮፍያው ላንተ አይሆንም ብላ ጽፋ አሳየችው። እሱም የግቤን አበባ አስቀምጥበታለሁ ብሎ ሲጽፍላት በሳቅ ተንተከተከች። ሽ አላት ዝም እንድትል። ዳያና ይሄ ሰውዬ ወፈፊም አስቂኝ አለች ቦዷ። ከዚያም ግጥሞችህን ወድጃቸዋለሁ ብላ ጻፈችለት። እኔም አንቺን ወድጄሻለሁ ብሎ መለሰላት በጽሑፍ። እብድ ስትላሰበች ሆኖም እንባዋ በዓይኗ ተንቆረዘዘ። ስምህን እንኳን አላውቀውም ብላ ጻፈችለት። ቢዝነስ ካርድ አወጣና ሰጣት። ስሙ ማርክ አልደር ሲሆን የሚኖረው ሎስ አንጀለስ ካሊፎርኒያ ነው። የምሳ ሰዓት ሲደርስ ምሳ ለመብላት ወደ ምግብ ቤት ሄዱ። ይህንን ሰዓት የመረጠችው ሆን ብላ ባሏ እንዳያገኛት ነው። መቼም በዚህ ሰዓት ባሏ አይመጣም ብላ። ከምሳ በኋላም የሙዚቃ ድግስ ለማየት ቲያትር ቤት ገቡ። ያን ቀን ማርክ የሬዲዮ ኮሜዲ ደራሲ መሆኑን ለታዋቂ ኮሜዲያኖችም እንደሚደርስ እንዲሁም የሬዲዮ ጣቢያ ባለቤት መሆኑን አጫወታት። እንግሊዝ ሀገር የመጣው ትውልዳቸው ከሊቨርፑል ውስጥ የሚሳብ የትውልድ ዘር ሐረጎችን ለማፈላለግ መሆኑን ነገራት። ማርክ አልደር ቁመቱ አጠር ያለ ሲሆን ከዲያና አይበልጥም። በዕድሜም እኩያዋ ነው። ፊቱ ሁልጊዜ ፈገግታ የለየውም። በአእምሮ የበሰለ አስቂኝና ተጫዋች ሲሆን ባህሪው ለስለስ ያለ፣ ባለባበሱም ሸጋና ጽዱ ነው። የሞዛርትን ሙዚቃ የሚወድ ሲሆን ከሁሉም በላይ ግን ዳያናን ወዷታል። እስካሁን የምታውቃቸው ወንዶች ገላዋን መተሻሸት የሚወዱ ባሏ መርቪን ጀርባውን ማዞሩን አይተው እንተኛሽ የሚሏት በመጠጥ የደነዘዙና ካንቺ ፍቅር ይዞናል እያሉ የሚቀባጣጥሩ አይነቶች ናቸው። መቼም እሷን ሳይሆን ገላዋን እንደሚፈልጉ ታውቃለች። ንግግራቸው የማይጥም ፍሬ ፈርሲኪ ሲሆን እሷ የምትለውን ለመስማት አይፈልጉም። ስለ እሷን ማወቅ ችግራቸው አይደለም። ማርክ ግን ከነሱ ለየት ያለ ሰው መሆኑን ከቀን ወደ ቀን ማወቅ ችላለች። መጽሐፍት ቤት በተገናኙ ማግስት መኪና ተከራየና ባህሩ ዳርቻ ወስዶ አዝናናት። ሳንዱሽ ጋበዛትና ከለል ያለ ቦታ ፈልገው ተሳሳሙ። ማርክ ሚድላንድ ሆቴል አልጋ ያዘ ቢሆንም ዲያና እዚያ በጣም ታዋቂ በመሆኗ ከሱ ጋር መግባት አልቻለችም። ከምሳ በኋላ እዚያ ከወንድ ጋር ስትገባ ብትታይ በመክሰስ ሰዓት ወሬው በከተማው በሙሉ ይዳረሳል። በመሆኑም የማርክ ፈጣን አእምሮ አንድ ነገር ዘየደ። ሌላ የባህር ዳርቻ ላይ የሚገኝ ከተማ በመኪና ሄደው ሻንጣ አንጠልጥለው ሆቴል ደረሱና አቶና ወይዘሮ አልደር ብለው ተመዝግበው አልጋ ያዙ። ከዚያም ምሳ በሉና አልጋ ላይ ወጡ። ማርክ በጸጥታ ልብሱን ማውላለቅ ጀመረ። እሷ ደግሞ እፍረት ስለያዛት ልብሷን ያውላለቀችው በሳቅ እየተንተከተከች ነው። ይወደኝ ይሆን ወይ ብላ አልተጨነቀችም። ከመውደድም እንደሚያመልካት ታውቃለች። እሱም ጥሩ ሰው በመሆኑ አልተረበሸችም። ከሰዓት በኋላውም በሙሉ አልጋ ውስጥ ገላቸውን ሲያስደስቱ ውለው ሆቴል ማደር እንደሌለባቸው ሐሳባቸውን የለወጡ መሆኑን በግልጽ የአዳሪ ሂሳብ ከፍለው ከሆቴል ወጥተው ሄዱ። ከዚያም ከቤቷ አንድ ፌርማታ ሲቀራት ከመኪና ወረደችና ባቡር ተሳፍራ በመሄድ ልክ ማንቸስተር የዋለች ይመስል ቀጥ ብላ ወደ ቤቷ ገባች። ማርክ ማንቸስተር በቆየበት ጊዜ ሁሉ በዚህ ሁኔታ አሳለፉ። መድረስ አይቀርምና የማርክ ወደ አሜሪካ መመለሻ ቀን ደረሰ። ዲያናና ማርክ ጊዜው ሮጦባቸዋል። ዲያና ስለ ወደፊቱ ማሰብ አስፈርቷታል። ማርክ አንድ ቀን ጥሏት ሄዳል። ሆኖም ነገ እዚህ ነው ያለው ብላ ራሷን አጽናናች። አሁን ማሰብ ያለባት ስለዚህ ቀን ብቻ ነው። ልክ እንደ ጦርነት አስከፊ መሆኑን ሁሉም ያውቃል። መቼ እንደሚጀምር ግን ቅንጣት አያውቅም። እስኪጀምር ግን ሁሉም የዕለት ተዕለት ስራውን ይሰራል። ጊዜውንም በደስታ ለማሳለፍ ይሞክራል። ጦርነቱ ከተጀመረ በኋላ ግን ማርክ ሊሄድ እንደሆነ ነገራት። ጡቷን አንገፍጥጣ አልጋ ላይ ተቀምጣለች። ማርክ እንደዚህ ስትቀመጥ ደስ ትሏለች። እሱ ጡትሽ ያምራል ቢላትም እሷ ግን ጡቶቼ ትላልቅ ናቸው ብላ ታስባለች።
አሁን ስለ ጦርነቱ መወያየት ጀምረዋል። እንግሊዝ በጀርመን ላይ ጦርነት አውጃለች። በአፍላ ፍቅር ላይ ያሉ ፍቅረኛሞች እንኳን ስለ ጦርነቱ ማውራት ጀምረዋል። ዳያና በሁሉም ሰው አእምሮ ውስጥ የሚጉላላውን ጥያቄ ለማርክ አቀረበችለት። ጦርነቱ ምን ሊያስከትል ይችላል ስትል፣ ጦርነቱ አስከፊ መሆኑ አይቀርም አላት ኮስተር ብሎ። አውሮፓ ድምጥማጧ ይጠፋል ብዬ ገምታለሁ። ምናልባት እንግሊዝ ከአውሮፓ ባህር በመለየቷ ብዙ ጉዳት ላይ ደርስባት ይችላል። ወይ አምላኬ አለች ዳያና ፍርሃት እየጨመደዳት። እንግሊዞች እንዲህ አይደሉም። ጋዜጣው በሙሉ የሚያትተው ስለ ጦርነቱ ነው። መርቪን ጦርነቱን በአዎንታዊነቱ ነው የሚያየው። መርቪን ያለው ነገር ትዝ አላት። አሜሪካ ወደደችም ጠላችም በቅርቡ ጦርነት ውስጥ ትዘፈቃለች። ማርክም አይመስለኝም፣ ይሄ የአውሮፓውያን ችግር በመሆኑ እኛን አይመለከተንም። እንግሊዝ በጀርመን ላይ ጦርነት ማወጇ እሺ፣ ነገር ግን አሜሪካኖች ፖላንድን ለመከላከል ሲሉ የሚሞቱበት ምክንያት አይገባኝም በማለት የተናገረው ዳያናን በእጅጉ አሸማቋታል። አነጋገሩም አበሳጭቷታል። ሐሳቡ ግን ትክክል ነው ብላ ተቀብላለች። ከዚያም አንድ ኤንቨሎፕ ከሻንጣ ወጣና ሰጣት። ከኤንቨሎፕ ውስጥ ትኬት ታወጣችና ልትሄድ ነው ብላጮች የዓለም መጨረሻ የሆነ መሰላት። እሱም ፈርጠም ብሎ ትኬቶቹ እኮ 2 ናቸው አላት። 2 ትኬቶች አለች ግራ በመጋባት። አልጋው ላይ ተመቻችቶ ተቀምጠና እጇን ያዝ አደረገ። ቀጥሎ የሚለውን በመገመቷ በአንድ በኩል ስትደሰት፣ በሌላ በኩል ደግሞ ፍራጭ በድዳት። ሀገር ይዤሽ ሄዳለሁ ዳያና አላት። ከኔ ጋር ኒውዮርክ በአውሮፕላን እንሄዳለን። ከዚያም በኋላ ባልሽን ትፈቺና ካሊፎርኒያ ሄደን እንጋባለን። እወድሻለሁ። በአውሮፕላን መሄድ፣ አትላንቲክ ውቅያኖስን በአየር ማቋረጥ፣ እንደዚህ አይነት ነገር በተረት ነው የምታውቀው። ወደ ኒውዮርክ የታላላቅ ሕንፃዎች፣ የምሽት ክበቦች፣ የማፊያ፣ የሚሊዮነሮች፣ የፋሽን ንግስቶችና የምቹ መኪኖች ከተማ። ፍቺ መፈጸምና ከመርቪን መላቀቅ። ካሊፎርኒያ እንሄዳለን፣ ፊልሞች የሚሰሩበት፣ ብርቱካን እንደ ልብ የሚበቅልበትና ከዓመት እስከ ዓመት ፀሐይ የሚፈነጥቅበት ሀገር። ከማርክ ጋር ጋብቻ መፈጸም፣ ማርክን ለዘላለም የራስ ማድረግ። ነጋ ጠባ። መናገር አቃታት። ማርክም ልጆች እንወልዳለን አላት። ሳታውቀው በደስታ ሲቃጮች። እንደገና ጠይቀኝ አለችው በሎሳስ። እወድሻለሁ። የትዳር አጋሪ ትሆኛለሽ? የልጆቼ እናት ትሆኛለሽ? አዎ በደስታ አለችው። ማታውኑ ለመርቪን መንገድ ሊኖርባት ነው። ቀኑ ሰኞ ነው። ማክሰኞ ዕለት ከማርክ ጋር ሳውዛምፕተን መሄድ አለባት። አውሮፕላኑ ሮብ ዕለት 8 ሰዓት ይበራል። ሰኞ ዕለት ከሰዓት በኋላ እቤቷ እስከምትደርስ በደስታ ስትንሳፈፍ ነበር። እቤቷ ስትደርስ ግን ያ ሁሉ ደስታ ተነነ። ለባሏ እንዴት ብላ ልትነግረው እንደሆነ ቸገራት። ቤቷ ጥሩ ነው። ትልቅ አዲስ ባለ 4 መኝታ ቤት። 3ቱ ክፍሎች ግን ሰው ተኝቶባቸው አያውቅም። ቤቱ ዘመናዊ ባኞ ቤትና ዘመኑ ባመጣቸው ቁሳቁሶች የተሞላ ኩሽና አለው። አሁን ግን ትታው ልትሄድ በመሆኑ በስስትና በፍቅር እየተዘዋወረች አየችው። ይሄ ቤት ለ5 ዓመት ያህል የኖረችበት ቤቷ ነው። የባሏን ራት ራሷ ነች የሰራችው። የጽዳት ሰራተኛዋ ቤት ወልውላለች፣ ልብሱንም አጥባለች። ዳያና ከራት በስተቀር ሌላ ምንም የምትሰራው ነገር የለም። ባሏ ደግሞ ደስ የሚለው ሚስቱ ራቱን ሰራርታ ጠረጴዛ ላይ አድርጋ ስትጠብቀው ነው። ባሏ ምንም አይነት ምግብ ቢዘጋጅለትም ምግቡን መልካም ነው የሚለው። ለሱ ምግብ ማለት ሆቴል ሄዶ የሚበላውን ነው። ዛሬ መርቪን ራቱ የበሬ ስጋ ሲሆን ሽርጧን አገልድማ ድንች መላጥ ጀመረች። ጥላው መሄዷን ስትነግረው እንዴት እንደሚቆጣ ስታስበው እጇ ተንቀጠቀጠና ቢላው ቆረጣት። የደማውን እጇን በውሃ ጣጥባ በፎጣ አድርቃ በፋሻ አሰረችው። ለምንድን ነው የፈራሁት ስትል ራሷን ጠየቀች። አይገለኝ፣ ሊከለክለኝም አይችልም። እድሜ ከ21 ዓመት በላይ ነው። ይህም ሀገር ነፃ ሀገር ነው
በማለት ራሷን ለማሳመን ሞከረች። ጠረጴዛው ላይ የገበታ ዕቃዎች ደረደረችና ሰላጣ አጠበች። መርቪን ስራ ወዳድ ቢሆንም እቤቱ የሚመጣው በሰዓቱ ነው። በሙያው ኢንጂነር ሲሆን ከአውሮፕላን ሞተር መዘውሮች ጀምሮ እስከ ማቀዝቀዣ ሲስተሞችና የመርከብ መፍቻዎች ድረስ ያሉትን ዕቃዎች የሚያመርት ፋብሪካ ባለቤትና ጥሩ የቢዝነስ ሰው ነው። መርቪን የአውሮፕላን ሞተሮችን መስራት ከጀመረ ጀምሮ ነው ገንዘብ በሻንጣ መቁጠር የጀመረው። የመዝናኛ አውሮፕላን ማብረር የጊዜ ማሳለፊያው ሲሆን ለዚህም ሲል ትንሽ አውሮፕላን ገዝቷል። መንግስት አየር ኃይል ሲያቋቁም የአውሮፕላን ሞተር መስራት ከሚችሉት ጥቂት ሰዎች ውስጥ መርቪን አንዱ ነበር። ከዚያ ወዲህማ መርቪን ያለ እረፍት ይሰራል። ዳያና ሁለተኛ ሚስቱ ስትሆን የመጀመሪያ ሚስቱ ሁለቱን ልጆቹን ይዛ ሌላ ሰው አግብታ ከሄደች 7 ዓመት ሆኗታል። መርቪንም ፊርማውን ቶሎ ቀደደና ዳያናን ላግባሽ ብሎ ጠየቃት። መርቪን ፈርጠም ያለና ኪሱ ረብጣ ገንዘብ ያለው ከመሆኑም በላይ ዳያናን ከማፍቀርም አልፎ ያመልካት ነበር ማለት ይቻላል። የጋብቻ ስጦታ ብሎ ያበረከተላትም የአልማዝ ሐብል ነበር። የ5 ዓመት የጋብቻ በዓላቸውን ሲያከብሩ ግን ስጦታ ብሎ ያበረከተላት የልብስ ስፌት መኪና ነው። የስፌት መኪናውን ሲሰጣት ትዳሯ እንዳበቃለት ተገነዘበች። መኪና መንዳ ስለምትችል የራሷ መኪና እንዲኖራት ትመኝ ነበር። መርቪን ደግሞ የመግዛት አቅም አለው። 5 ዓመት ሙሉ አብረው ሲኖሩ ልብስ ሰፍታ እንደማታውቅ እንኳን አልተገነዘበም። ባሏ እንደሚወዳት ብታውቅም እሱ ግን ከሚስትነቷ ውጪ ትኩረት አይሰጣትም። እቤት ውስጥ ሚስት የምትባል ሴት እንዳለች፣ ቆንጆ እንደሆነች፣ በሴትነቷ የሚጠበቅባትን ማህበራዊ ህይወት የማታጓድል፣ ምግቡን ሰራርታ ጠረጴዛ ላይ አስቀምጣ የምትጠባበቅ፣ አልጋ ላይም ፍቃደኛ የሆነች ሴት አለችው። ታዲያ ሚስት ከዚህ በላይ ምን ይጠበቅባታል? በሱ አስተሳሰብ ስለምንም ነገር አማክሯት አያውቅም። እሷ የቢዝነስ ሰው ወይም ኢንጂነር ባለመሆኗ በሱ ቤት አንጎል የላትም። ከሷ ይልቅ ፋብሪካ ውስጥ ካሉ ሰዎች ጋር ብዙ ጠቃሚ ሐሳቦችን ይለዋወጣል። በሱ አመለካከት መኪና ለወንዶች፣ የስፌት መኪና ደግሞ ለሴቶች ነው። መርቪን ከልጅነቱ ጮሌ ነበር። አባቱ የማሽን ኦፕሬተር ነበሩ። መርቪን በማንቸስተር ዩኒቨርሲቲ ፊዚክስ ያጠና ሲሆን ለማስተርስ ዲግሪው እንዲያጠናም በካምብሪጅ ዩኒቨርሲቲ እድል ቢያገኝም እሱ ግን የትምህርት ሳይሆን የተግባር ሰው በመሆኑ በአንድ ኢንጂነሪንግ ኩባንያ ውስጥ የዲዛይን መምሪያ ውስጥ ተቀጠረ። በዓለም ላይ በፊዚክስ መስክ የሚደረጉትን ግስጋሴዎች የሚከታተል ሲሆን ከአባቱ ጋርም ስለ እነዚህ ነገሮች ይወያይ ነበር። ከዳያና ጋር ግን እንደዚህ አይነት ነገር መነጋገር ሲያልፍም አይነካካውም። እንደ ዕድል ሆኖ ግን ዳያና ፊዚክስ ባለበት ድርሽ ብላ አታውቅም፣ አይገባትም። እሷን የሚጥማት ሙዚቃ፣ ስነ ጽሑፍ፣ ከፍ ካለም ታሪክ ብቻ ነው። መርቪን ደግሞ ከፊልምና ከዳንስ በስተቀር ሌላው አይጥመውም። ስለዚህ እነሱን የሚያነጋግር ነገር የለም ማለት ነው። ልጅ ቢኖራቸው ኖሮ ነገሮች ይለዋወጡ ነበር። መርቪን ከመጀመሪያ ሚስቱ 2 ልጅ ስለወለደ ሌላ ልጅ አይፈልግም። እድሉም ቢሰጣት ልጆቹን ማቅረብ ትፈልግ ነበር። በየት በኩል? የልጆቹ እናት ከአባታቸው ጋር የነበራት ጋብቻ የፈረሰው በዳያና ምክንያት መሆኑን በመናገር የልጆቹን አእምሮ ስለመረዘች ደመኛ አድርገዋታል። ታዲያ የእናትነት ፍላጎቷን የምትወጣው ሊቨርፑል ውስጥ በምትኖረው እህቷ መንታ ልጆች ነው። ክፋቱ አሜሪካ ከሄደች ልጆቹ እንደሚናፍቋት ጥርጥር የለውም። መርቪን ከከተማ ነጋዴዎችና ባለስልጣናት ጋር ጥሩ ቅርርብ ስለመሰረተ በፊት ቤት በጋበዛቸው ቁጥር እነሱን ማስተናገድ ያስደስታታል። ለጥሩ ልብስ ያላት ፍቅርም ከፍተኛ ሲሆን ልብሱም ያምርባታል። ነገር ግን ሕይወት ማለት ከመልበስም በላይ መሆኑን ትረዳለች። የሚያውቋት ሴቶች መጠጥ የማያበዛ ታማኝ፣ ደግ ባልና ጥሩ መኖሪያ ቤት ስላላት እድለኛ ናት ብለው ያምናሉ። ሆኖም እሷ ግን ደስተኛ አይደለችም። የማታ ግን ማርክ
የተዘጋ ልቧን ከፈተው። የመርቪን መኪና ግቢ ሲገባ ሰማች። የመኪናው ድምፅ የለመደችው ቢሆንም ዛሬ ግን የአውሬ ድምፅ መሰላት። መጥበሻውን ምድጃው ላይ ስትጥደው እጇ ተንቀጠቀጠ። መርቪን ወደ ማድ ቤት ገባ። ባሏ ነፍስ የሚያስት ቁመና ያለው ሲሆን በጥቁር ፀጉሩ ላይ ጣል ጣል ያደረገበት ሽበቱ የተለየ ግርማ ሞገስ ሰጥቶታል። ቁመቱ ሎጋ ሲሆን እንደ ጓደኞቹ ቀፈታም አይደለም። ኩራተኛም ባይሆን ዳያና በጥሩ ልብስ ሰፊ የተሰፋ ሱፍ ልብስና ውድ ሸሚዞችን እንዲለብስ አድርገዋለች። ዳያና መጨነቋን ከፊቷ ላይ አንብቦ ምንድነው ነገሩ ብሎ ይጠይቀኛል ብላ ሰግታለች። መጥቶ ከንፈሯን ሲስማት ሀፍረቷን ውጣ እሷም ሳበችው። አንዳንድ ጊዜ እቅፍ አድርጎ በእጁ የቂጧን ፍንካይ ሲደባብስ ይሟሟቁና ወደ መኝታ ቤት ሲሮጡ ምድጃው ላይ ያለው ምግብ አሮ ይጠብቃቸዋል። አሁን ግን እንዲህ አይነት ነገር እምብዛም አያደርጉም። ዛሬም ከወትሮ የተለየ አይደለም። እንደ ነገሩ ሳም አደረጋትና ዞር አለ። ኮቱን ሰደርያውንና ከረባቱን አውልቆ የሸሚዙን እጀታ ተቀለለና ፊት መታጠቢያው ላይ ፊቱንና እጁን ታጠበ። የትከሻው መስፋትና የክንዱ መፈርጠም ለጉድ ነው። አሁን አልነግረውም አለች በልቧ። ድንቹ ምድጃው ላይ ሲንጨረጨር ሻይ ጥዳ ዳቦን ማርጋሪን ቀባች። የእጇን መንቀጥቀጥ ባሏ እንዳያውቅባት ለመደበቅ እየሞከረች ነው። መርቪን ጋዜጣ እያነበበ ስለሆነ ከቆበም አልቆጠራት። ስራ ቦታ ውስጥ አንድ በጥባይ ሲበጠብጠኝ ዋለ እባክሽ አላት። ሳህኑን ፊት ውስጥ አስቀምጥለት። እኔ ምን ቸገረኝ ታዲያ አለች ቦዷ። እኔ እንደሆነ ከዚህ በኋላ በቅተኸኛል። ለምን ሻይህን አፈላውልህ? ደሞዝ እንድጨምርለት ጠየቀኝ። እኔ ደግሞ ለመጨመር ዝግጁ አይደለሁም አላት። ዳያና ፍርሃቷን ዋጥ አድርጋ አንድ የምነግርህ ነገር አለ አለች። የተናገረችውን ነገር መልሳ ብትውጥ በወደደች፣ ግን አንድ ያመልጧታል። ጣትሽ ምን ሆነ ሲል ጠየቃት፣ በፋሻ የታሰረውን ጣቷን አይቶ። ይህ ጥያቄ ትንሽ ከጭንቀቷ መለስ አደረጋት። ምንም አለች ወንበሩ ላይ ዘፍ እያለች። ድንች ስቆርጥ ቢላ ቆረጠኝ ብላ ሹካና ማንኪያውን አነሳች። መርቪን ምግቡን ስልቅጥ አድርጎ በላና ከዚህ በኋላ ሰው ስቀጥር መጠንቀቅ አለብኝ። ችግሩ ጥሩ ባለሙያዎችን ማግኘት በአሁን ጊዜ በጣም አስቸጋሪ እየሆነ መምጣቱ ነው። ስለ ስራው ሲናገር አስተያየት እንድትሰጥ አትጠብቅም። ሐሳብ የሰጠች እንደሆነ ይገላምጣታል። እሷ እንደሆነ ለሱ ለማዳመጥ ብቻ የተፈጠረች ፍጡር ናት። እሱ ስለ አዲሱ ሰራተኛ ሲያነበንብ እሷ የሰርጓ ቀን በሐሳቧ መጣባት። የተጋቡት ማንቸስተር ውስጥ ሲሆን በሚድላንድ ሆቴል ድል ያለ ድግስ ተደግሶ ነበር። መርቪን የሙሽራ ልብሱን ለብሶ በመላው ኢንግላንድ ካሉ ወንዶች ሁሉ አይን የሚማርክ ሆኖ ነበር የዋለው። ዳያና በዚያን ጊዜ እንዲህ እንደሆነ ይቀጥላል ብላ ገምታ ነበር። ጋብቻቸው እንዲህ ባጭሩ ይቀጫል ብላ አስባም አታውቅም። ይሄ ሁሉ በሐሳቧ መጥቶ አልቅሽ አልቅሽ አላት። መርቪን ጥላው ስትሄድ አእምሮ እንደሚበጠበጥ ታውቋታል። በአእምሯ ምን እንደሚመላለስ የሚያውቀው ነገር የለም። የመጀመሪያ ሚስቱ በዚህ ሁኔታ ጥላው ስለሄደች በዳያና መሄድ ኑሮ ምስቅልቅሉ መውጣቱ አይቀርም። የስጋ ጥብሱን በቢላ እየቆረጠ በሹካ እየወጋ ከበላ በኋላ ሻይ ደገመ። ብዙም አልበላሽም እኮ አላት። እውነትም እራቷን አልነካችውም። ምሳይን ጥርቅም አድርጌ ስለበላው አራበኝም አለች። የት ሄደሽ ነበር? እንደ ቀልድ የጣለው ጥያቄ አስበረገጋት። ከማርክ ጋር አልጋ ላይ ሆነው ሳንዱች በልተዋል። ሊታመን የሚችል ውሸት ብታስብ አልመጣልሽ አላት። ማንቸስተር ውስጥ ያሉ ጥሩ ጥሩ ምግብ ቤቶች በአእምሮ አመጡ። ነገር ግን አንዳቸው ጋር መርቪን ምሳ መብላቱ አይቀርም። ትንሽ አስጨናቂ ደቂቃዎችን ቆየችና ዋልዶርፍ ካፌ አለች። በርካሽ ዋጋ ስጋና ድንች ጥብስ የሚሸጡ ዋልዶርፍ ካፌዎች በከተማዋ ውስጥ እዚህም እዚያም አሉ። መርቪን ግን የትኛው ጋር እንደበላች አልጠየቃትም። ሳህኑ ሰብስባ ብድግ ስትል ጉልበቷ ሲብረከረክባት የምትወድቅ መሰላት። ሳህን ማጠቢያው ድረስ እንደምንም ሄደችና ጣፋጭ ትፈልጋለህ
ስትል ጠየቀችው። አዎ አላት። ወተትና ኬክ አመጣችለት። ልትነግረው ትልና ልቧ በፍርሃት ይርዳል። በኋላ ግን ልትነግረው አቅም ማጣቷ ታወቃት። መርቪን ማንኪያውን ሲኒ ማስቀመጫው ላይ አኖረና ሰዓቱን ተመለከተ። 1 ሰዓት ተኩል ሆኗል። እስቲ ሬዲዮ ክፈችና ዜና እንስማ አላት። አልችልም አለች ከሐሳቧ ጋር እየተሟገተች። ምን አልሽ? አልችልም አለች ሳይታወቃት እንደገና። ውጥኗን ልትሰርዘው ነው። ማርክ ጋር ሄዳ ሐሳቧን የለወጠች መሆኑን ልትነግረው ነው። አሜሪካ እንደማትሄድ ልታረዳው። ዳያና ባሏ ላይ ያፈጠጠችበት። እውነቱን ፍርጥ ልታደርግለት ዳዳት። ነገር ግን ወኔ ያታለች። መሄድ አለብኝ አለች አንድ የሆነ ማስመሰያ ነገር ወዲያውኑ አውጠንጥና። ዶሪስ ዊሊያምስ ታማ ሆስፒታል ተኝታለች። ሄጄ ልጠይቃት ነው። ማናት ዶሪስ ዊሊያምስ ለመሆኑ? እንደዚህ አይነት ሰው የለም። ከዚህ በፊት እኮ ታውቃታለህ አለች ዳያና አፏ እንዳመጣላት። ኦፕሬሽን ተደርጋለች። አላስታውሳትም አለ። ይህንን ሲል ግን የጠረጠረው ነገር የለም። ለነገሩ ብዙም የማያውቀውን ሰው የሚያስታውስ አእምሮ የለውም። ዳያናም በድፍረት ታደርሰኛለህ ብላ ጠየቀችው። ኧረ እኔ አልሄድም አላት። እንግዲያውስ ራሴ በመኪና እሄዳለሁ አለች። በጨለማ በፍጥነት አትንጂ። ከመቀመጫው ተነሳና ሬዲዮ ሊከፍት ሄደ። ዳያና ከኋላው ባሏን አየችው። ትቼው መሄዴን መቼም ቢሆን አያውቅም ስትል በሐዘን የታሰበች። ኮፍያዋን ራሷ ላይ ደፋችና ኮቷን ክንዷ ላይ አድርጋ ወጣች። እግዚአብሔር ይስጠውና የመኪናውን ሞተር ባንዴ ተረክ ብሎ ተነሳ። መኪናዋን እየነዳች ከግቢ ወጣችና የማንቸስተርን አቅጣጫ ይዛ ተፈተለከች። በጣም በተቸኩልም የመኪናዋ የፊት መብራት በጦርነቱ ምክንያት ብርሃን እንዲቀንስ በመጋረዱ በደንብ ስለማይታያት የኤሊ ጉዞ ለመጓዝ ተገደደች። ከዚህ በተጨማሪም እንባዋ እየተንዠቀዠቀ በመሆኑ በከፊል እይቷን ጋርዶባታል። መንገዱን ባታውቀው ኖሮ መጋጨቷ የማይቀር ነበር። ከቤቷ እስከምትሄድበት ቦታ ድረስ 10 ኪሎ ሜትር ያህል ቢሆንም ጉዞ 1 ሰዓት ያልፈጀባት። ሚድላንድ ሆቴል ደርሳ ስታቆም ሙሉ በሙሉ ሰውነቷ አዝሎ ነበር። ራሷን ለማረጋጋት 1 ደቂቃ ያህል ቆየችና አልቅሳ የነበረች መሆኑ እንዳይታወቅባት ፊቷን በፓውደር ደባበሰች። ማርክ አብራው እንደማትጠፋ ስትነግረው ልቡ እንደሚሰበር ጥርጥር ባይኖረውም መቻል አለበት። የ5 ዓመት ጋብቻ ከሚፈርስ መቼም የሚጥም አጭር የፍቅር ዓለም ቢቋረጥ ይሻላል። መቼም የተዋወቁበትን ዓመት ባስታወሱ ቁጥር እሷና ማርክ ከንፈራቸው መምጠጣቸው አይቀርም። እንደገና ለቅሶ አለቀቀችው። እዚህ ቁጭ ብሎ ማሰቡ ዋጋ የለውም። ቀጥታ ማርክ ያለበት ሆቴል ሄዳ ሁሉም ነገር እንዳበቃለት ትነግረዋለች። ፊቷን በሜካፕ አሰማመረችና ከመኪናዋ ወጣች። የሆቴሉ መተላለፊያ አቋርጣ በቀጥታ ወደ ማርክ ክፍል አመራች። የማርክን አልቤርጎ ቁጥር ታውቀዋለች። ምንም እንኳን ሴት ልጅ ወንድ ልጅ አልቤርጎ ብቻዋን መሄዷ አሳፋሪ ቢሆንም አይኗን በጨው አጥባ ለመሄድ ወስናለች። ሌላው አማራጭ ማርክን የሆቴሉ እንግዳ መቀበያ ጋር ወይንም ቡና ቤት ውስጥ ጠርታ መንገር ነው። ነገር ግን እንዲህ ያለውን ዱብዳ ሰው ፊት ልትነግረው አልፈለገችም። አካባቢውን ዞራ ባለማየቷ ሰውያት አያት የምታውቀው ነገር የለም። በሩን ቆረቆረች። ከክፍል ውስጥ እንዳላጣው ስትል ተመኘች። ምግብ ለመብላት ወይም ሲኒማ ለመግባት ሄዶ ከሆነስ? መልስ ስታጣ እንደገና በደንብ አንኳኳች። እንዴት በዚህ ጊዜ ይሄዳል? ከአፍታ በኋላም ማን ነው የሚል ድምፅ ሰማች። እኔ ነኝ አለች። ፈጠን ያለ ኮቴ ድምፅ ሰማች። በሩ ወለል ብሎ ተከፈተና ማርክ በእርጋታ አያት። ከዚያም ፊቱ በደስታ እያበራ ወደ ውስጥ ቆጥቶ በሩን ዘጋና እቅፍ ውስጥ አላት። ወዲያውኑ መርቪን ላይ የፈጸመችው የክህደት አይነት ስሜት በማርክ ላይ መፈጸሟ ተሰማት። በጸጸት ከንፈሩ ስትመጨምጨውም የደስታ ሙቀት በደም ስሯ ሲሰራጭ ተሰማት። ብዙም ሳቆይ ግን ካንተ ጋር አልሄድም አለችው። ማርክ ፊቱ በድንጋጤ
አመድ መሰለ። ተይ እንጂ እንዴ እንደዚህ አትበይ። ክፍሉን እየተዟዟረች ስትቃኝ ዕቃ እየሸካከፈ መሆኑን አወቀች። ቁም ሳጥኑና መሳቢያዎቹ በሙሉ ተከፋፍተዋል። የተከፈቱ ሻንጣዎች ወለሉ ላይ ይታያሉ። የታጠፉ ሸሚዞች፣ የውስጥ ሱሪዎችና ካኒቴራዎች እንዲሁ ጫማዎችም በየቦርሳ ውስጥ ተሸጉጠዋል። መቼም ጽዳቱን ሲጠብቅ ለእሑድ ነው። አብሬህ አልሄድም አለችው። እጇን ሳብ አደረገና ወደ መኝታ ክፍሉ ይዟት ገባ። አልጋው ላይ ያስቀመጣትና ከልብሽ ነው ሲል ጠየቃት እየተርበተበተ። መርቪን ይወደኛል። የ5 ዓመት ባሌ ስለሆነ እንዲህ ያለ ግፍ በሱ ላይ መፈጸም የለብኝም። እኔስ ሲል ጠየቃት። ዳና ከላይ እስከታች አለባበሱ ስታይ ማርክ አምሮበታል። ልብ ይሰርቃል። ሁለታችሁም እንደምትወዱኝ ያውቃለሁ አለች። እሱ ግን ባሌ ነው። እሱ ይወድሻል፣ እኔ ግን አፈቅርሻለሁ አላት ማርክ። እሱስ የማያፈቅረኝ ይመስልሃል? ከነመኖርሽ ረስቶሻል። አድምጪኝ። እድሜ 35 ቢሆንም ካንቺ በፊት ፍቅር አውቃለሁ። አንድ ወቅት እንዳውም 6 ዓመት የዘለቀ ፍቅር አሳልፌያለሁ። ከዚህ በፊት ትዳር መስርቼ ባላውቅም አሁን ወደዚያው እያመራው ነው። አሁን በእውነት ትዳር እያለኝ ነው። አንቺ ደግሞ እዚህ ቀረሽ የማትበይ ቆንጆ ነሽ። እንደኔም ተጫዋችና ሳቂታ ነሽ። ስለዚህ አሁን ወደ አልጋችን ላይ እንውጣ አላት። አይሆንም አለች ከልቧ እንዳልሆነ እየታወቃት። ሳብ ሲያደርጋት እሷም ተሳበችለትና ተማጠጡ። አንቺ ለኔ እኔ ለአንቺ የተፈጠረ መሆኑ ይሰማኛል ሲል አኩተመተመ። እዚያ ላይ ብረሪ ውስጥ ሆነን በወረቀት እየተጻጻፈን የተለዋወጥነውን መልእክት ታስታውሻለሽ? አንቺ እኮ የጨዋታ ወግ ወዲያውኑ ነው የገባሽ። ሌሎች ሴቶች ቢሆኑ ጨርቁን ጥሏል እንዴ ነበር የሚሉኝ። አንቺም በዚህ ሁኔታ ነው የወደድሽኝ። እውነት ነው አለች በልቧ። ፒፓ ብታጨስ ወይንም ያለ ፓንት ቤት ውስጥ ብትንጎራደድና እንደዚህ አይነት እንግዳ ነገሮችን ብታደርግ ባሏ በንዴት የሚንጨረጨር ሲሆን፣ ማርክ ግን በሳቅ ነበር ልቡ የሚፈርሰው። ፀጉሯን ማፍተልተል፣ ጉንጮቿን መደባበስ ጀመረ። ቀስ በቀስ ፍርሃቷ ለቀቃትና ሰውነቷ መፍታታት ጀመረ። ራሷን ትከሻው ላይ ደፋችና በከንፈሯ አንገቱን መዳሰሱን ተያዘችው። እጁን በቀሚሷ ስር ሰዶ ስቶኪንጓ በላይ ያለውን ጭኗን ቀስ እያለ ሲደባብስ የእጁ ሙቀት ተሰማት። ይህ ይሆናል ብላ ስላልጠበቀች እግሮቿ ገላዋን መሸከም አቃታቸው። አልጋው ላይ ገፍተር አድርጎ ሲጥላት ኮፍያዋ ተሽቀነጠረ። ተው ይቅርብን አለች በደከመ ድምፅ። በከንፈሩ እያንዳንዱን ከንፈሯን እየቆነጣጠረ መጠጣቸው። ጣቶቹን ካር በተሰራው ፓንቷ ውስጥ ጨምሮ ሲያርመሰምሳቸው ሲባሉ ሰመጠች። ሁሉንም ነገር ጨርሰው ሲተቃቀፉ ሰውነቷ ይንቀጠቀጥ ነበር። ከእቅፏ ውስጥ እንዲወጣ አልፈለገችም። ጥላው እንደምትሄድ ለባሏ አትነግረው። መልሳ መላልሳ የማርክ ፈጣን አእምሮ ያፈለቀላትን መፍትሄ በአእምሯ እያጠናች ወደ ቤቷ አመራች። መርቪን ቢጃማውን ለብሶ ሲጋራውን እያቦነነ ሬዲዮ ሲያዳምጥ አገኘችው። በጣም ቆየሽ እኮ አለ ብዙም ሳይቆጣ። ዳያናም ዘና ብላ ቀስ እያልኩ ነው የነዳሁት አለችና ትንፋሿን ዋጥ አድርጋ ነገ መሄዴ ነው አለችው። እህቴንና ልጆቹን ሄጄ አያቸዋለሁ። ናፍቀውኛል። ባቡር እንደበፊቱ ሁልጊዜ ስለማይገኝ ይሄን እድል አላገኝም። የነዳጅ ራሽንም የሚቀጥለው ሳምንት ይጀምራል እየተባለ ነው አለችው። በስምምነት ራሱን ነቀነቀ። ልክ ነሽ፣ ከሄድሽ አሁኑኑ ሂጂ። አሁኑኑ ሻንጣዬን ልቀረቅብ ነው። ለእኔም ሻንጣዬን አሳስርልኝ አላት። እንዲህ ሲል ከኔ ጋር ሊሄድ ፈለገ እንዴ ስትል አሰበች። ለምን ስትል ጠየቀችው በድንጋጤ። ባዶ ቤት አልተኛ መቼም አላት። ከለቤጅ ያሳልፋለሁ። ረቡዕ መቼም ትመለሻለሽ? አዎ ሮብ እመለሳለሁ ስትል ዋሸች። ደህና ፎቅ ላይ የሚገኘው መኝታ ቤታቸው ሄደችና የውስጥ ሱሪዎቹንና ካልሲዎቹን ሻንጣው ስትከት ይህንን የማደርገው ለመጨረሻ ጊዜ ነው ስትል በልቧ አሰበች። የነገረችውን የፈጠራ ታሪክ መቀበሉም እረፍት ሰጣት። ነገር ግን የሆነ ነገር የረሳች እየመሰላት መበርገጓ አልቀረም።
እሱን አተካራ መግጠሙን ብትፈራም ለምን ትታው እንደምትሄድ ልትነግረው ከጅሏታል። ዕድሜ ልኳን ሲጨቁናት መኖሩንና አእምሮ ቢስ መሆኑን እንዲሁም እንደ ቀድሞ የማያቀማጥላት መሆኑን መንገር አሰኝቷት ነበር። ይሄን ልትነግረው የማትችል መሆኑ አስቆጭቷታል። ሻንጣዎቹን ዘጋጋችና የሜካፕ ዕቃዎቿን ቦርሳ ውስጥ ጨመረቻቸው። የ5 ዓመት ጋብቻ በዚህ አይነት ማለቁ አስቂኝ ሆኖባታል። ትንሽ ቆይቶ መርቪን መጣ። ሻንጣ ማሳሰሩን አጠናቃ መስታወት ፊት ቁጭ ብላ ሜካፕ እየተቀባች ነው። ከኋላዋ መጣና ጡቶቿን ጨበጥ አደረጋቸው። ተው አይሆንም፣ ዛሬ ሲቅር አለች በልቧ። ምንም እንኳን ሰውነቷ ለወሲብ ቢነሳሳም በማርክ ላይ የሄደች መስሏት ድርጊቱ አስፈራት። መርቪን የጡቷን ጫፎች ሲፈትላቸው በወሲብ ደስታ ጫን ጫን መተንፈስ ጀመረች። እጇን ያዝ አድርጎ ከመቀመጫው አስነሳትና ወደ አልጋው ሲወስዳት በሽታ ተከተለችው። መብራቱን አጠፋና በጨለማ ውስጥ እቅፍ ቅፍ ብሎ ተኙ። ልክ ትታው እንደምትሄድ ያወቀ ይመስል እላዋ ላይ ወጥቶ በሙሉ ኃይሉ ወሲብ ይፈጽምባት ጀመር። ሰውነቷን ማሳጣትና እፍረቷን ውጣ በወሲብ ደስታ መናጧን ተያዘችው። በ2 ሰዓት ጊዜ ውስጥ ከ2 የተለያዩ ሰዎች ጋር ወሲብ ፈጽማ የወሲብ እርካታ ላይ መድረሷ አስፈራትና ስሜቷን ልታምቅ ብትሞክርም አልሆነላትም። የመጨረሻ ወሲባዊ እርካታ ስታገኝ ጮኸች። መርቪን ግን ይህንን አላስተዋለም። መርከቡን የሚሳፈሩበት ሳውዛምፕተን ከተማ ሆቴል ውስጥ ወደ ወደቡ የሚወስዳቸውን ታክሲ በድል አድራጊነትና ነፃነት እየጠበቁ ነው። ሆቴል ውስጥ ያለው ሁሉ አይኑን ከሷ ላይ አልነቀል ብሏል። አንድ ከሷ 10 ዓመት የሚያንስ ወጣት አይኑን ሳይሰብር ያያታል። እሷ ግን እንዲህ አይነት ነገር ዘወትር ስለሚያጋጥማት ለምደዋለች። ጥሩ የለበሰች ጊዜ ይሄው ነው የሚያጋጥማት። ዛሬ ደግሞ አለባበሷ ልብ ይሰቅላል። የለበሰችው ቀይ ነጠብጣብ ያለው የበጋ ጊዜ ቀሚሷም ሄዶባታል። ራሷ ላይ የደፋችው ኮፍያ ደግሞ ውበት ጨምሮላታል። ከንፈሯን የተቀባችው ብርቱካናማ ሊፕስቲክና ጥፍር ቀለሟም ቀሚሷ ላይ ከሚታዩት ቀይ ነጠብጣቦች ጋር ተጣጥመዋል። ቀይ ጫማ ለመጫማት አስባ ሴተኛ ዳር ያስመስለኛል ብላ ትተዋለች። መቼም ልብሶቿን በሻንጣ ሸካክፋ መጓዝ ትወዳለች። አዳዲስ ሰው እንድትተዋወቅና አዳዲስ ቦታ እንድትታይ እድል ይሰጣታል። በአውሮፕላን መሄድ ቢያስፈራትም በዚህኛው አትላንቲክ ዳርቻ ያለችው አሜሪካ መሄድ ግን ከጉዞዎች ሁሉ አስደሳች ጉዞ በመሆኑ ልዩ ነው። ስለ አሜሪካ ያላት እውቀት ፊልም ቤት ያየችው ብቻ ነው። በአይነ ህሊናዋ መስታወት በመስታወት የሆነ ቤት ዩኒፎርም የለበሰች የቤት አገልጋይ ፀጉራማ ኮት ስታለብሳት፣ አንድ ጥቁር ሹፌር ወደ ናይት ክለብ ሲወስዳት፣ ሞተሩ የተነሳ መኪና ይዞ ሲጠብቃት፣ ናይት ክለብ ቁጭ ብላ የጃዝ ባንድ ሙዚቃ እያየች ደረቅ ማርቲኗን ስትጨልጥ ታያት። ይሄ በምናቧ የሚታያትን አኗኗር አሜሪካ ሄዳ በውን ለማግኘት ልቧ ቆሟል። ጦርነቱ የተጀመረ ሰሞን ከእንግሊዝ መሰደድና አለመሰደድ መካከል ልቧ ይዋለል ነበር። በዚህ ጊዜ መሰደድ ቦቅቧቃ ቢያስብልም መሄዱ ግን አጓጊ ነበር። ዳያና በርካታ ይሁዳውያንን ታውቃለች። ማንቸስተር ከተማ ከፍተኛ ቁጥር ያለው የይሁዳውያን ማህበረሰብ አለ። ማንቸስተር ያሉ ይሁዳውያን በአውሮፓ አይሁዳውያን ላይ እየተካሄደ ያለውን ጭፍጨፋ በፍርሃትና በጭንቀት እየተከታተሉ ነው። ናዚዎችና ፋሽስቶች ይሁዳውያንን ብቻ ሳይሆን ጂፕሲዎችን፣ ክልሶችንና ለየት ያለውን ሁሉ ይጠሉታል። ጦርነት ውስጥ የገባችውን አገሯን በወታደርነት ለመታደግ ብትፈልግም ዕድሜው አይፈቅድም። ሆነው ማንቸስተር ቆይታ የቀይ መስቀል የበጎ አድራጎት አባል ሆና ቁስለኞችን የማከም አስተዋጽኦ ማበርከት ፈልጋ ነበር። ይሄም ቢሆን በሐሳቧ እንጂ በእውን እንደማይሆን አውቃለች። ነገር ግን እሷም የልጆች እናት ልትሆን ነው።
በፓን አሜሪካ አውሮፕላን መሄዷን ስታስበው ደግሞ በደስታ ተፍነከነከች። ጋዜጣው ስለዚህ በራሪ ጀልባ የጻፈውን ሁሉ ብታነብም እኔም እበርበታለሁ ብላ አልማ አታውቅም ነበር። በጥቂት ቀናት ውስጥ ኒውዮርክ መድረሱ ተአምር ሆኖባታል። ቤቱን ለመጨረሻ ጊዜ ለቃ ስትሄድ ለመርቪን ይሄንን የሚል ደብዳቤ ጽፋ አስቀምጣለታለች። ውዱ መርቪን፣ ትቼ ሄጃለሁ። ከቀን ወደ ቀን ግግር በረዶነት ይለቃል እያልኩ ብጠብቅም አንተ ግን ያው ነህ። ሌላ ሰው አፍቅሬያለሁ። ይህን ደብዳቤ በምታነብበት ጊዜ እኔ አሜሪካ ነኝ። ልጎዳ ፈልጌ ባይሆንም በከፊል ጥፋቱ ያንተ ነው። ዳያና። በመጀመሪያ መልእክቱን በቀላሉ እንዲያገኘው ወረቀቱን መብል ቤት ጠረጴዛው ላይ ልታስቀምጥለት ፈልጋ ነበር። ወዲያውኑ ወደ ክለብ የመሄዱን ሐሳብ ለውጦ ወደ ቤት ከተመለሰ ደብዳቤውን ያገኝና ከማርክ ጋር አገር ለቃ ሳትሄድ ችግር ይፈጥር ይሆናል ብላ በመፍራቷ ደብዳቤውን በመስሪያ ቤቷ አድራሻ በፖስታ ላከችለት። ባሏ ሰዓት አክባሪ እንድትሆን ስጦታ የሰጣትን የእጅ ሰዓቷን ተመለከተች። የዘውትር ልማዱን ታውቃለች። ጠዋት ጠዋት ማምረቻ ክፍል ይቆይና እኩለ ቀን አካባቢ ቢሮ ገብቶ ለምሳ ከመውጣቱ በፊት ደብዳቤዎችን ያነባል። ደብዳቤው ላይ የግል የሚል ስለጻፈችበት ጸሐፊው አትከፍተውም። ይህን ጊዜ ደብዳቤው ጠረጴዛው ላይ ካሉ ደረሰኞች፣ የሥራ ትዕዛዞች፣ ደብዳቤዎችና ማስታወሻዎች መካከል ይሆናል። የጻፈችለትን ደብዳቤ ስታስብ በባሏ ላይ የፈጸመችውን ክህደት ሕሊናዋን ቢሸነቁጣትም ከሱ ከ200 ኪሎ ሜትር በላይ በመራቋ በአንጻሩ ረፍት ተሰምቷታል። ታክሲው መጣ። እንሂድ አላት ማርክ። ጭንቀቷን ዋጥ አድርጋ የቡና ሲኒዋን አስቀምጣ በፈገግታ ብድግ አለች። እሺ አለች በደስታ። መብረራችን ነው አለች። ኤዲ ሴቶች ፊት ሲሆን ያፍራል። ካናፒሊስ የባህር ኃይል አካዳሚ ሲመረቅ የሴት ልጅ እጅ እንኳን ጨብጦ ያውቅም። ከኮሌጁ ተመርቆ በፐርል ሃርበር ስራ ሲጀምር ከሴተኛ አዳሪዎች ጋር አሸሼ ገዳሚ ማለት ጀመረ። ባህር ኃይል መስሪያ ቤትን ሲለቅ ብቸኝነት ስላጠቃው ጓደኛ ፍለጋ ቡና ቤት ሜዳ ዘወተረ። ካሮል በዚያን ጊዜ ኒውዮርክ በሚገኘው አየር መንገድ ውስጥ በእንግዳ ተቀባይነት ትሰራ ነበር። ካሮል ፀጉሯ ቡናማ ሲሆን አይኗ ደግሞ ሰማያዊ ነው። ኤዲ እሷን ልጋብዝሽ ብሎ ለመጠየቅ በፈራተባ ብዙ ጊዜ ያጠፋ። አንድ ቀን አንድ ጓደኛው ቲያትር ቤት መግቢያ 2 ትኬት ሲሰጠው አንዱን ትኬት ምን እንደሚያደርገው ሲያስብ ጓደኛው ካሮላንን አብራው ትገባ እንደሆነ ሲጠይቃት እሺ አለች። ኤዲ ባነጋገሯ እንደሱ ገጠር አደግ እንደሆነች ተገነዘበ። ታሪኳን ሲያጠና ብቸኛና ገጠሬ በመሆኗ የከተማው ጥንቅጥ ስጋት ላይ የጣላት መሆኑን አወቀ። ምንም እንኳን በሆዷ ፍላጎት ቢኖርም ወንዶች አፍ አውጥተው እናውጣሽ ብለው ሲጠይቋት በማፈር ታኮርፋለች። ሰዎች ይህንን እምቢተኛነቷን ስለሚያውቁ አይጠይቋትም። ኤዲ ይህንን ያውቅ ስለነበረ ክንዷን ከክንዱ ጋር አቆላልፎ ይንጎራደዳል። ራት ይጋብዛትና እቤቷ በታክሲ ያደርሳታል። ቤቷ ደጃፍ ላይ ቆመው ስላሳለፉት አስደሳች ምሽት ያመሰግናትና ጉንጮቿን በድፍረት ይስማቸዋል። እሷም እንባ እየተናነቃት በመላው ኒውዮርክ እንደሱ አይነት ጨዋ ሰው እንዳላጋጠማት ትነግረዋለች። እሱ ለሌላ ቀን ቀጠሮ ይጠይቃታል። ቀስ በቀስም ፍቅር ያዘው። አንድ ቀን ሊያዝናናት ወደ አንድ ደሴት ይዟት ሄደ። ከሱ ጋር መታየት የሚያኮራት መሆኑን ተገንዝቧል። የሄዱበት ቦታም አይስክሬም ሲልሱ በተሽከርካሪ ሲጫወቱና ፍቅራቸውን ሲለዋወጡ አሉ። ሽርሽራቸውን ጨርሰው ወደ ቤቷ ሲሸኛት እንደዚህ ቀን ደስ ብሎት እንደማያውቅ ካንጀቱ ሲነግራት እሷም እኔም ደስ ብሎኛል አለችው። ካሮላን ለፍቶ አዳሪ ድሃ ቤተሰቦቿ ጋር ወስዳ አስተዋወቀችው። እነሱ ሲያይ ቤተሰቦቹ ትዝ አሉት።
ልጃችን እንዴት ቆንጆ ብትሆን ነው ኤዲን የመሰለ መኳንንት የማረከችው ሲሉ ተደነቁ። ማረፊያ ሆቴል ውስጥ ሆኖ በሐሳቡ መጣችበት። የሄደ ቀን ተጋጭተው ነበር። የእሱን ሸሚዝ ለብሳ ከውስጥ ሌላ ነገር ሳትለብስ ሶፋው ላይ ቁጭ ብላ መጽሐፍ ታነባለች። ለስላሳው ረጅሙ ፀጉሯ ትከሻዋ ላይ ተዘናፍሏል። ጡቶቿ ትንንሽ ቢሆኑም ጉች ጉች ያሉ ናቸው። በሸሚዟ ስር እጁን ሰደደና የጡቶቿን ጫፎች አፍተለተላቸው። እሷ ግን ማንበቧን ቀጥላለች። ራሷን በከንፈሩ ደባበሰው። ከመጀመሪያውም ሁኔታው ገርሟታል። ሁለቱም አይናፋሮች ናቸው። አብረው መኖር ከጀመሩ በኋላ ግን ያ ሁሉ ውፍረት ለቋት ስሜቷን እስከ መገደቡ ማቅቷታል። አንድ ቀን መብራቱ እንደበራ ወሲብ መፈጸም እንደምትፈልግ ስትነግረው በእፍረት የሚገባበት ጠፍቶት ነበር። በኋላ ግን እየወደደው ቢመጣም እፍረቱ ግን ቶሎ አልለቀቀውም። ባኞ ቤት ስትገባ በሩ ስለማትዘጋው እሱ ይዘጋዋል። አንድ ቀን ገንዳ ውስጥ ሆኖ ገላውን ሲታጠብ ይባስ ብላ መለመላዋን መታ አብረው ተዳበለች። እንደዚያን ቀን አፍሮ አያውቅም። 4 ዓመት ከሞላው ወዲህ ሴት ፊት ራቁቱ ቆሞ አያውቅም። ካሮላን ብልቷን ስታጠብ አይቶ ብልቱ አንዳች አክሎ ነበር። ለመደበቅም ብሎ ጨርቅ ሲያስቀምጥበት አይታ በሳቅ ተንፈረፈረች። አጅሪት ቤት ውስጥ ራቁቷን መንጎራደዷን ቀጥላለች። ኩሽና ሻይ ያፈላ ወይም ጢሙን ሲላጭ ጡቶቿን አንገፍጥጣ በፓንት ብቻ ትመጣበታለች። አልጋው ላይ እንደተኛ ደግሞ ራቁቷን ሆና ቁርስ በትር ይዛ ትመጣለች። ቢሆንም ሁኔታው ያስደስተዋል። ራቁቷን ቤት ውስጥ የምትንጎራደድ ሚስት ትኖረኛለች ብሎ አልሞ አያውቅም። እድለኛ ነኝ ሲል አሰበ። ዓመት ያህል አብረው ሲኖሩ እሱም እየተለወጠ መጣ። እሱም ከመኝታ ቤት ወደ ባኞ ቤት እንደሷው ራቁቱ መሄዱን ልምድ አድርጎታል። አሁንማ ሶፋው ላይ ነው የሚወስባት። ካሮላን ከፓን አሜሪካ አየር መንገድ መስሪያ ቤት ለቃ ባንጎል ውስጥ ሱቅ ተቀጠረች። ስለ ስራዋ ሊያናግራት ፈልጓል። ምን አልክ? አለችው ከምታነበው መጽሐፍ ላይ ቀና ብላ። ምንም አላልኩም አላት። ልትል አይደለም? እንዴት አወቅሽ? የምታስበውን አውቃለሁ አለችው። እጁን ሰደደና በመጠኑ ወጠር ያለው ሆዷን እየደባበሰ ስራውን እንድታዩ ፈልጋለሁ አላት። ሆዴ ገና ነው፣ ስራውን አሁን አልተውም። ግድ የለም ተዩ፣ የኔ ደሞዝ ይበቃናል አላት። አሁን ምንም አላስቸገረኝም። ሆዴ ሲገፋ ስራውን እተዋለሁ አልኩ። ስራውን ተዩ ስልሽ ደስ የሚልሽ መስሎኝ ነበር። ለምንድን ነው ስራውን መተው ያልፈለግሽው? ምክንያቱም ገንዘብ ያስፈልገናል። ነገርኩሽ እኮ የኔ ደሞዝ ለሁለታችን ይበቃል። እቤት መዋል ይሰለቸኛል። ብዙ ሚስቶች እኮ ስራ ይሄዱ። ይሄን ሲላት ቤት ውስጥ አስሬ እንድውል ነው እንደምትፈልገው አለችው በቁጣ። አሁን እንዲህ የሚያስብል ነገር ምን አመጣው ሲል እሱም በተራው ቱግ አለ። አንተን ለማበሳጨት ብዬ አይደለም፣ እጅግሬን ታስሬ ቤት መዋል ስለማልፈልግ ነው። የቤቱ ስራ ሰሪ ምን? የልጆች ልብስ መስፋት፣ ወጥ መስራት፣ መጋደም። አቤት አምላኬ አለች ካሮላን በምሬት። አቤት መዋል ምንድነው ችግሩ አላት። ቀኔ ሲደርስ ቤት መዋሌ አይቀርም። እስከዚያ ድረስ ግን ነፃ መሆን እፈልጋለሁ። ኤዲ ብስጭት አለ። ከቤት ለመውጣት ፈልጎ ሰዓቱን ተመለከተና ባቡር ያመልጠኛል መሄድ አለብኝ አላት። ኤዲ በጣም ተናዷል። ባህሪሽን ማወቅ አቅቶኛል። አየህ፣ በአጥር ተከብቤ መዋል አልፈልግም አለች። እኔ ላንቺ ጥሩ ያሰብኩ መስሎኝ ነው። ይህንን ሐሳብ በማቅረቡ ጅልነት ተሰምቶታል። እሱ ይህንን ያለው ለሷ አስቦ ቢሆንም እሷ ግን ያየችው እንደ ጭቆና ነው። ሻንጣውን ከመኝታ ቤት አምጥታ ሰጠችው። ኮቱን ለብሶ ሲጨርስ ቀና ብላ ስታየው ሳም አደረጋት። እንደዚህ ተናደህብኝ አትሂድ እባክህ አለችው። እሱ ግን መልስ ሳይሰጣት ወጥቶ ሄደ። አሁን ግን በሰው ሀገር ሆኖ በአይነ ህሊናው ታየችው። ከዚህ በኋላ ተመልሶ በአይነ ስጋ ያያት እንደሆነ እያሰበ